ምስክሬ ነው የምልህ። አይገርምም? ግን በሙሉ የሚሄዱት በዚህ በኩል 3 ሚሊዮን ሰዎች ናቸው፣ አቅም የላቸውም፣ በጭ ይባላል። ኢትዮጵያ የሆነ ነገር ስትፈልግ የምትሄደው የመጀመሪያው ሰው ኢሳያስ አፈወርቂ ይባላል፣ ሻዕቢያ ይባላል። የመጀመሪያ ሁሉም ሮጦ የሚሄድበት ቦታ ኢሳያስ አፈወርቂ። ስለዚህ እኔ አሁን ሳየው በስሱ ኢትዮጵያን ኢሳያስ የሚመራ አይመስላችሁም? እንደው እንደ ሀሳብ እንደ ሀሳብ ግን ኢሱ በስሱ ኢትዮጵያን እየመራ ነው ወይስ አይደለም? የኢትዮጵያን ጉዳይ እንግዲህ በሙሉ ጎርፎ ሄዱት እሱ ጋር ነው። በሙሉ የሚሄዱት ኢሳያስ ጋር ነው። እኔ ግራ ነው የገባኝና እስቲ የምናየው በስሱ ግን ኢሳያስ ኢትዮጵያን እየመራ ይመስለኛል በማየው ነገር ላይ። ይመች አንጫጫው ይሱ። አረ ይችላል፣ ይሱ ይችላል። ምንም ማድረግ አልችልም። ይሱ ይችላል። አይ መሳሪያ በበዛ አይደለም አባቴ። ጣሊያን ጊዜም መሳሪያ በዝቶ እንግሊዝም መሳሪያ በዝታ ኢትዮጵያ አሸንፋለች። ስለዚህ የመሳሪያ ብዛት ሳይሆን ልብ ነው ዋናው ልብ ነው። ዋናው ሞራል ነው። ዋናው እንትን ማለት ነው፣ አንድ መሆን። እሱ እንኳን ሌላ አይደለም። ልብ ወሳኝ ነው። ለጦርነት ወሳኝ ነገር ይሄ ነው። አንደኛ ሄደው ብልጽግና ነው፣ አቢቹ ነው ሄደው። የመጀመሪያ የኢሳያስ የተጠመቀው አቢቹ ነው። ኖ ይቅርታ፣ ህወሓትና ኦነግ ናቸው መጀመሪያ። ህወሓትና ኦነግ ከኢሳያስ ጋር ከሻዕቢያ ጋር ሰሩ። ከዛ ደግሞ ብልጽግና ሰራ። የመጨረሻውን ካርድ የመዘዘው የአማራ ልጅ ነው ወደ ኤርትራ። ምክንያቱም አማራን አልጎዱ፣ የአማራ ህዝብን አልጎዳ። ስለዚህ የአማራው ትንሽ ሚዛናዊ አካሄድ ነው ሄደው። ሚዛናዊ አልተነካም። ስለዚህ አሁን የምላችሁ ምንድነው፣ በተለይ በአዲስ አበባ ጉዳይ ላይ እነ ጀዋር እየመከሩ ያሉት በኦሮሚያ ካልተቃለለ ብለዋል። ትልቅ ኢትዮጵያ ላይ ኃይለኛ ቀውስ የሚያስነሳው ነገር እሱ ይመስለኛል። 10 ሚሊዮን የአዲስ አበባ ልጅን እንደፈለግኩ ጠቀልላለሁ ብለህ ሄደህ በኋላ ራሳችሁ ላይ የማይረባ ነገር እንዳታደርጉ አፕራመሹ። ምንም ያልሰራለት የአዲስ አበባን ምንም ያላረካት አዲስ አበባን ጠቅልዬ ወስዳለሁ ብለህ በኋላ መከራ እንዳትበላ እና ይሄ አይነት ችግር አለ። ስለዚህ ያንን ችግር ብታስተካክሉ ጥሩ ነው ብዬ አስባለሁ። ጀዋር የምትሄደው አካሄድ እዚህ መጣ ልታጃጅል አማራውን የሞከርክበት መንገድ ያው ቀንድም ብዬ አባርር ያለው። ስለዚህ አሁንም ይዘህ የምትመጣው እቺን ሙድህን ያለ ትንግርቱ ይሄን ነገር በደንብ ምክር ቤቶችን እያዳመጠ ይመስለኛል። ሰሞኑን የጀዋርን አካሄድ ተረድተዋል ብዬ አስበዋለሁ፣ ትንግርቱ የምትባለው። ስለዚህ የአዲስ አበባን አሳልፎ የመስጠት ጉዳይ በጣም አሳሳቢ ነው። የማይቻል ነው። ተሞክሯል፣ ብዙ ጊዜ ተሞክሯል። ስለዚህ የአዲስ አበባ ህዝብን አዲስ አበባ ተውለት። የአዲስ አበባን ህዝብ አትንኩ። ከአዲስ አበባ ህዝብ ጋር ተፋቱ። አይ አዲስ አበባ ምንም አታመጡም እኛ እንወስዳለን ምናምን ብለህ ከመጣ ግን እርግጠኛ ሆኜ ነው የምነግርህ ነገሮች ይበላሻሉ። ዲድ ጀዋር ነው ጠይቀው ማን እንዳባረረው ዲሲ ላይ እግሬ አውጪኝ ብሎ ሲሮጥ የነበረው ጀዋር ከበቡሽ ይባላል።
ሳሯሩጠው ነው የሚያገኝ ጀዋር። ያን ነው የምላችሁ፣ ያን ነው የምልህ። ተግባባ። እንደዛ ነው የምለው። እንዴት እንደሚያቀኝ ይነግራል። ሲያባረኝ ነበር ዲሲ ላይ መጥቶ ይልሃል ከጠየቀ። ተግባባል። አሁንም በብዛት እኔ የሚገርመኝ ኤርትራ ጋር ኢትዮጵያውያኖች ይሄዳሉ እንጂ ኤርትራ ወደ ኢትዮጵያ እየመጣች አይደለም። በደንብ አድርገን እዚህ ጋር መስራት ያለብን ነገር አለ። እግዚአብሔር ምስክሬ፣ ኤርትራ ኢትዮጵያውያኖች ሄደን ችግር እዛ እንደ ጎማን ተነፍሳለን እንጂ ኤርትራውያኖች ወደኛ መጣው አያውቁም። በፖለቲካ አግዙኝ እንዲሆን ያለው እያለ እያንዳንዱ የሚሄደው ካየ ፖለቲከኛ ነኝ ባይ ኤርትራ ነው። ዋሻው እያንዳንዱ ሄዶ የሚያማክረው ኢሳያስን ነው ወይም ሻዕቢያ ነው። ተግባባ። ስለዚህ የኛ ችግር እንጂ እኔ የኢሳያስ ችግር ነው ብዬ አላስብም። እኛንን እዛ እየሄድን ምንም እናደርገው ችግራችንን የምንለፈልፈው ኢትዮጵያውያን ናቸው። ሄደው ኢሳያስ ጋር እንዲቸግሮናል፣ እንዲያግዘን፣ እንዲርዳን፣ እንዲያድርገን የሚሉት እነሱ ናቸው። ኢትዮጵያውያን ናቸው። ተግባባ እንጂ ኢሳያስ አይደለም። ስለዚህ ካያችሁ እኛንን እንጂ የምንሄደው እነሱ አይደለም። መጥተው እንዲያርጉልን፣ እንዲፍጠሩልን፣ እንደዚህ ሆኑልን፣ እንደዚህ ያድርጉልን የሚል ፖለቲካ አልሰሩም። ለዲና ዱዘ ምንም ያደርጉት ነገር የለም። እኛው እናደርጋለን። ከዛ ሻዕቢያ እንዲያደርገችን ብለን ደግሞ መልሰን እንከሳለን። የማይመስል ነገር ለኔ ነው። ይሄ ነው የማይመስል ነገር። መልሰህ ትከሳለህ። ራስህ ትሄዳለህ፣ መልሰህ ትከሳለህ። ራስህ ትሄዳለህ፣ መልሰህ ትከሳለህ። ራስህ ትሄዳለህ፣ መልሰህ ትከሳለህ። ስለዚህ ኢትዮጵያውያን እንጂ ኤርትራውያኖች ጋር የምንሄደው የምንልከሰከሰው ኤርትራውያን ምንም መታወቁ ተልከስክሰናል። በፖለቲካ በደንብ እኛ ነን የተልከሰከስነው። አለቀ። ስለዚህ ኤርትራውያንን ብሌም ማድረግ አይቻልም እያልኳቸው። ማን ሄደው ከመጀመሪያው ከብልጽግና ጀምሮ ብትለው ብልጽግና ነው ሄደው፣ ፋኖ ብትለው ፋኖ ነው ሄደው፣ ጽምዶ ብትለው ህወሓት ብትለው ህወሓት ነው ሄደው፣ ኦነግ ብትለው ኦነግ ነው ሄደው። የት ኤርትራ ነው ሄደው? ሀገራችን መጥቶ ቢሆን ኦኬ ላል ሙሉ የሚሄዱት እነሱ ናቸው። ስለዚህ ፕሮብለሙ ያለው እያንዳንዱ ከኢሳያስ ነው ፕሮብለም የመጣው ካላችሁ ነው ውሸት። እኛንን ችግራችንን ይዘን ወደዛ የምንሄደው። ግንቦት ሰባት ብትለው ዛሬ ሄደው እያንዳንዱ ብትለው የኢትዮጵያ ችግር ሲኖር ሮጦ ኤርትራ ጋር ነው የሚሄደው። ሮጦ ኤርትራ ድረሽልኝ ነው የሚለው። በምንም አይነት ጉዳይ ላይ ሀቁን እንውሰድ። ሀቁ ይሄ ነው። እያንዳንዱ ብልጽግና ብትለው እነ ዶክተር አብይን ብትወስዳቸው ኢሳያስ ጋር ነው የሄዱት። ቀለበት ሲያደርጉ ነበር። ምንም የሚካድ አይደለም። እማወራው የሚያስጠይቀኝ ስላልሆነ ቀለበት ኩኪስ ምናምን ከኤርትራ ጋር አንድ ነን፣ በዚህ ወጥቶ በዚህ ገብቶ ኤዴ ሲባል የነበረ ነው።
እነሱ ሲወዱ ሀገር አፍራሽ አይደለም ኤርትራውያን። እነ ዶክተር አብይ ሲወዷቸው ከነሱ ከብልጽግና ጋር አንድ ሲሆኑ ሀገር አፍራሽ አይደሉም። ከብልጽግና ጋር ሲጣሉ ግን ሀገር አፍራሽ። ምን በሰዓት ነው የሚገርመኝ። አሁንም እንደዛ። ስለዚህ እኛንን እንጂ የምንሄደው ኤርትራውያኖች ወይም ኢሳያስ አፈወርቂ ወደ ኢትዮጵያ እጁን አስገብቶ ያውቅ እኛንን ሄድ ነው። ውሸት ምንም አያደርግ። ከሄድክ ደግሞ ፖለቲካ ነው። በምትፈልገው መልኩ ያስተናግዳል በመጣህበት